አቶ ገዙን አባባና ናቲን ለፍርድ አቀረቡት። አቶ ገዙ ውርደቱን ተከናንቦ ፍርድ ቤትም በክሱ ምክንያት ቀረበ። ከዚህ በኋላ አቶ ገዙ ምንም ነገር ማድረግና ማምለጥ እንደማይችል ከህግም በላይ እንዳልሆነም ተነገረው። በዚህ ሰዓት ምን ማድረግ እንዳለበት እንኳን ምንም አያውቅም፣ ግራ ተጋባ። አቶ ገዙ አሁን ላይ ትሁቴን በቤተሰቦቿና በልጇ እያስፈራራ ስለነበረ እንግዲህ ለአባባ ደውላ በመናገርና ለናቲም የአባት ዛቻ ብላ ስትነግረው አስቀድሞ ሁላቸውም በልጅሽ ከመጣማ ትልቅ ችግር ውስጥ ገብተናል ማለት ነው በማለት ናቲ እንግዲህ ለፖሊስ በመጠቆምም አሁን ላይ ክስ መስርቶበት እዳውን እያሳዩት ይገኛሉ። ከዛ በፊት የትሁትን ልጅም ሆነ ቤተሰቦቿ እንዲሁም ደግሞ እሷ እንቅፋት እንኳን ቢነካቸው አንድ ነገር ችግር ቢደርስባቸው ተጠያቂው አቶ ገዙ እንደሆነ ፍርድ ቤቱን ማጸደቀላቸው። ውሉና እንዲሁም ደግሞ የእስራት ሰዓቱ በክርክርና በገንዘብ እንዳይሆንም እስከ ወዳኛው እስር ቤት ገብቶ እንዲቀምሳትም ተደረገ። በዚህ ሰዓት አሁን ላይ ትሁቴ በልጇ ስላስፈራራት የድንጋጤ ማዕበል ውስጥ ብትገባም ናቲ ግን በፍጹም እኔ ያለሁኝ ያንቺ ልጅ ይቅርና ማንም ምንም አይሆንም በማለት አበሰራት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰባችሁን ሁኑ። ዛሬም እንግዲህ እንደተለመደው የመጨረሻ አማራጯ ወደ አባባ መደወል ስለነበረ ትሁቴ ለአባባ ደውላ ስትነግረው አባባ ከዚህ በላይ እንዲራመድ አልፈቅድለትም በማለት ከናታን ጋር በመመካከርም ፍርድ ቤት ክስ መስርተው አቶ ገዙ በቁጥጥር ስር መዋል እንዳለበትም አመኑ። እንግዲህ አቶ ገዙ አሁን ላይ እኔ መንካት ምን እንደሆነ የኔ ሚስጥር ማወቅ ወይም ደግሞ የኔ ሚስጥር ወደ ሌላ ቦታ ማውጣት የሚፈልግ ሰው ምን ያክል ውርደትና ምን ያክል ቅጣት እንደሚቀበል ልነግርሽ ፈልጋለሁ አላት። ትሁቴ እኔም እኮ ምንም አላደረኩም፣ ሚስጥሬ ነው፣ ለማንም አውጥቼ አልናገርም፣ እባክህ ልጄን ተውልኝ አለችው። አርፈሽ ከተቀመሽ አልነካሽም፣ ከነካሽ ግን የገዛ ልጅሽን እፊትሽ ነው ምቀነጥስልሽ አላት። በዚህ ሰዓት ትሁቴ በድንጋጤ ድርቅ ብላ ቀረች። ርቀቱ እዛ አካባቢ ድረስ ሄዶ ቤተሰቦቿንና ልጇን ማወቁ እንደ ትንሽ ወይም ደግሞ እንደ ቀላል የሚታይ ነገር አይደለም። ራሷን አሳመነች። አቶ ገዙ ያደረገው ነገር ከባድ መሆኑን በመጀመሪያም ታውቃለች። ለወለደችለትና ስንት ለሆነችለት ለገዛ ሚስቱ ያራራ ለኔ ልጅ እንደማይራራ የሆነ ነገር ማድረግ አለብኝ በማለትም ለአባባ ስትደውልለት አባባ አንቺ ብቻ ተረጋጊ ልጄ፣ ምንም የሚመጣ የሚፈጠር ነገር የለም፣ ከዚህ በላይ ርቀት ሳይሄድ እኔ እዚሁ አኮላሽቼ አስቀምጣለሁ ሲላትም አባባ ምን ማድረግ እንችላለን ስትለውም እመኝኝ የገዛ ልጅም እኔም ምስክር ሆነን ጉዱን ነው የምናወጣው። ከዚህ በኋላ ምንም ሊያደርግም ሆነ ምንም ሊሰራ አልፈቅድለትም። ሊያስፈራራኝ ከዚህ ቀደም ቢሞክርም አሁን ግን ዋጋውን እሰጠዋለሁ በማለትም አባባ ትሁትን አረጋጋት። ትሁቴም የመጨረሻ ጭንቀት ውስጥ ብትገኝም ምን ማድረግ እንኳን እንዳለባት ግራ ተጋብታ ስለነበረ በአሁኑ ሰዓት ናቲም አይዞሽ ትሁቴን ያለሁልሽ፣ ምንም አያመጣም፣ ምንም አይፈጠርም አላት። ሌላው እንግዲህ አሁን ላይ ቤቲ በትሁትና በናታል ግንኙነት በጣም እንጭርጭር ብላለች በቅናት ምክንያት። ናቲም ሆን ብሎ እግሯን እሷ ፊት ትሁትን ሲያጥባት የመጨረሻ ተናደደች። ይሄን ያደረገው ትሁትን አዋረድኩና ጎዳሁ ብላ እግሬን ጠቢ ብላ ስታዛት እንዴት እግርሽን ታጥብሻለይ? ለምን በጣም ተቆላላሽሳ ምን እየሆንሽ ነው አላት። ሰራተኛ እኮ ናት ትጠበኝ እንጂ ስትለውም ስራዋ እግር ማጠብ አይደለም ብሎ መለሰላት። አይ እንግዲህ እሷ ላጠበችኝ አንተ ምን ቤት ነህ አርፈ ተቀመጥ ስትለውም በፍጹም አታጥብሽም ሲላትም የምታመጣውን አይሃለሁ ግዴታዋ ነው ትሁት በይ ጠቢኝ አለቻት። ትሁትም ሳትወድ በግዷ አጠበቻት። እሱም ትሁቴ አጥበሽ ስትጨርሺ እኔ የምታጠባለሁ እዚህ አላት። እሺ አለችው። በቃ ጨርሻለሁኝ ልጠብህ ናቲ ስትለውም በፍጹም ነይ ቁጭ በይ ብሎ ትሁትም በግድ አስቀምጦ እግሮቿን ሲያጥባት የመጨረሻ ጭልል ብላ አረፈችው። ቤቲ ለምን እንደዛ አደረክ? እባክህ ተው ናቲ ያለችው ትሁቴ ይኸውልሽ ትሁቴ ክብር እግር ማጠብ እንዳልሆነ ላሳያት ፈልጋለሁኝ። በሷ ቤት እኮ አንቺን ያዋረደችና የጎዳች መስሏት ነው፣ ግን እኮ አይደለም። እግር ማጠብ ምንድነው ችግሩ? ችግር እኮ የለውም። በጣም ገረመች። ለዛ ነው። ስለዚህ ባጥብሽ ምን ችግር አለው የኔ ልዕልት አላት። በዚህ ሰዓት ኧረ እባክህ ችግር ትፈጥርብኛለህ፣ ሌላ ነገር ታደርገኛለች አለችው።
ከዛም እባክሽ ምንም አባቷ አታመጣም ትቃጠል ደግ አደረኳት አለ። ኧረ ተው ናቲ እንደዛ ታድርግ ስትለውም ይገባታል ገና ብዙ እናቃጥላታለን አላት። ለገዙም እንግዲህ ትሁት ከዚህ ቤት ትባረር ስትለውም እሱም ደግሞ በፍጹም ምን አረገች ሚስጥራችንን አውቃለች አለችው። ስለዚህ ሚስጥራችንን ስላወቀች እዚህ ቤት መቀመጥ ነው እንጂ ያለባት በፍጹም ከዚህ ቤት ወጥታ እንድትሄድ አልፈቅድላትም አላት። እንዴት ለምን ሲባልም ስትለውም ያምሻል እንዴ ሚስጥራችንን ውጭ እንድታባክን ነው የምትፈልጊው ሲላትም እሺ በቃ አልቻልኩም ተቃጠልኩኝ እኮ አለችው። አንቺ ብቻ ምን ያቃጥልሻል ምን ቤት ነሽ አንቺን የማይነካሽ ነገር ከሆነ በፍጹም መቃጠልና መናደድ አይጠበቅብሽም አላት። እሷም አይ እንደዛም አይደለም እንደዛም አታረገኝም አለችው። አይ እንግዲህ ተናግሬያለሁ እውነታው ይሄ ነው ስለዚህ ተያት አላት። አሁን ላይ ገዙና ቤቲ እየተነታረኩ ይገኛሉ። ግን ደግሞ ምንም ማድረግ አልቻሉም። በሰዓቱ በጣም ከባድና አሳሳቢ ሁኔታ ላይ ያለችው ትሁቴ እንግዲህ ቤቲና ትሁት አሁን ላይ አይንና ነጭ ሆነዋል። አይገርምም ናቲ ትሁትን ካፌ ወስዶ ቡና ምናምን እያላት ነበረ በሰዓቱ። እሷም ምን ማድረግ እንዳለባት እንኳን ግራ ተጋብታ ነበረ። ቤቲ ጋር ሲደውልም ምን እያረክ ነው ናቲ አለችው። አንድ ታይቶ የማይታወቅ ምርጥ እንግዳ ጋር ለየት ያለ እንግዳ ጋር ካፌ ነኝ አላት። እና በቃ እዛው ልምጣና ታስተዋውቀኛለህ አለችው። አዎ አስተዋውቅሻለሁ ነይ ቶሎ ችግር የለውም አላት። እሺ በቃ እየመጣሁ ነው አለችው። እንግዲህ ተስማምታም እየሮጠች ስትሄድም እንግዳዋ ትሁት ነበረች። የታለች እንግዳዋ አለችው። እንግዳዋማ ትሁቴ ነች ሲላትም ምን አዎ ምን ነው ስታናደድ ብላም ጥላ ሄደች። በዚህ ሰዓት ናቲ ምን እያረክ ነው አለችው ትሁቴ። ምን ነው ይገባታል ቅጥል እንድትል ፈልጋለሁ ሲላትም እረ በጣም ይደብራል ናቲ እኔን እኮ ነው ቅጥል የምታደርገኝ አለችው። አታስቢ ምንም አታመጣም ባክሽ ሲላትም እንዴት ነው ምንም ማታመጣው በጣም ከባድ ናት እኮ ናቲ ትልቅ አደጋ ውስጥ ነው የገባ ነው ስትለውም አይዞሽ የምታመጣው ነገር የለም አላት። በዚህ ሰዓት ቤቲ ተናዳ ሄደች። አንቺ ትሁት አለቻት ቤት እንደደረሰች። ወይ ያለች ትሁቴ እግሬን ጠቢኝ አለቻትና አሳጠበቻትም ጭምር። እንግዲህ ገዙም ሲመጣ ገዙ ምሳል አቅርብ አለች። አይ አሁን መብላት አንፈልግም አለቻት ቤቲ። ትሁቴ እኔ እርቦኛል መብላት ፈልጋለሁ አላት ናታል። እሺ ላምጣለ ስትለውም አይ እነሱ ካልበሉ እንኳን እዛ ነው የምበላው በማለትም ኪችን ሄደ። እዛም በልቶ ከጨረሰ በኋላ ከትሁት ጋር እጅ ለእጅ ተያይዘው ነበረ። ትሁቴ ሄደች። ትሁቴ ወይ ተቃጠለች። ኧረ ተው አንተ ልጅ አለችው። እሺ እናቴ ልያት እዚህ የሚፈጠረው ነገር ከባድ ነው። ስለዚህ እባክህ ናቲ እናትህን አንድ ቀን ታያታለህ ሰው በሌለበት ማለት ነው። ስለዚህ አንተ ብቻ ተረጋጋ አለችው። አንቺ ቆይ ምን ይፈጠራል ብለሽ ነው ምንድነው እንደዚህ ያስፈራሽ ምንድነው የሚፈጠር ነገር አለ መስሎሽ ነው አላት ናቲ። አንተ ብዙ የማታውቃቸው ነገሮች አሉ ናቲዬ እናትህን አንተ እዚህ ካየሃት አሁን ካወቁ ይገሉሃል አንተን ብቻ ሳይሆን እናትህንም ይጎዷታል ስለዚህ እባክህ መረጋጋት አለብህ አለችው። እሱም እሺ በማለትም ተስማማ። ቤቲ ስትመጣ አንቺ በጣም አይደል እንዴ የምትሸችው ምን ሰሪያለሽ እዚህ አለቻት ትሁቴን። ችግር የለውም እነሳለሁ አለች ትሁቴም። ምን ነው በቃ ሂጂ ተኝ ትሁቴ በማለትም እጇን ሳም አደረጋት። አንተ ምን አይነት ክብረ ቢስ ነህ ክብርህን ዝቅ የምታደርግና የምታዋርደው ያመሃል እንዴ አለችው። ከዚህ ከገረድ ጋር እንዴት ክብርህን አትጠብቅም አለች። ክብር ማለት ምን ማለት ነው ላንቺ አላት። ኧረ እባክህ አላት። ከዚች ከገረድ እንዴት ክብርህን አትጠብቅም አለችው። ክብር ማለት ምን ማለት ነው ኧረ እባክሽ አላት። የምሬን እኮ ነው እንዴ ምን ችግር አለው በጣም ልበ ንጹህ ናት አላት። ልበ ንጹህ ወይኔ ቤቲ አለች። የኔንም እጁ ይሳመኝ ስትለው ምን አላት። አዎ ባልሽ ይሳምሽ አላት። እኔ አንተን ነው የምፈልገው ለምን እንደዚህ ትሆናለህ ለምን እንደዚህ ታደርገኛለህ አለችው። ይኸውልሽ አሁን አርፈሽ ባልሽ ጋር እኔ ለቀቅ አድርጊኝ አላት። የመጨረሻም ተናደደች። በዚህ ሰዓት አንቺ ጤነኛ አይደለሽም መሰለኝ አላት። ትሁቴ አሁን እናቴ ልያስ ሲላትም ናቲ በፍጹም አይሆንም እናትህን በሌሉበት ነው የምታያት አሁን ሌላ ችግር ይፈጠራል እያለች እያወሩ እያለ አቶ ገዙ መጣ። ደነገጡና ልጆች አልመሸም ሲላቸውም በቃ እኔም ልሂድ አለና ናታን ወጣ። በዚህ ሰዓት ትሁቴ ደነገጠች። ወደ ኪችን ሲሄድም ምን እያረግሽ ነው ልጅሽ ደህና ናት አላት። ትሁት ደንግጣ ቀረች። የዚህ ፓርት ማብቂያ እዚህ ጋር ነበረ። በቀጣይ ክፍል ላይ ምን ይፈጠር ይሆን የምንለውን